በኢትዮጵያ ታሪክ ውስጥ አድዋ ማለት ድል፣ ክብርና ነፃነት ማለት ነው። የአፍሪካ ህዝቦች ከወደቁበት ራሳቸውን ቆመው ያዩበት ታላቅ ምዕራፍ ነው። ከዚህ ታሪክና ከአድዋ በዓል አከባበር ጋር ስሙ በተያያዘ ከሚጠቀሱ ሰዎች መካከል አንዱ የጥበብ ሰው ሚካኤል ሚሊዮን ነው። ሚካኤል ሚሊዮን በቀደሙት ዓመታት የአድዋን ባህል በታላቅ ድምቀት ከነሙሉ ክብሩና በህዝብ አንድነት ሲያከብር ይታወቅ ነበር። ነገር ግን በቅርብ ጊዜ መንግስት አድዋን በዚህ መንገድ መከበሩና መዘከሩን ስላልፈለገው ባህሉን የሚዘውሩትን ሰዎች ማጥመድና መውሰድ ጀመረ። ከዚህ ጋር ተያይዞ አርቲስቱ በአንድ አስተውሎት በሚል የፊልም ስራ ከመንግስት ጋር ከሰራ በኋላ አስተውሎቱን ተቀማ፣ አድዋንም እርግፍ አድርጎ ተወ። ዛሬ ላይ የአድዋ በዓል አከባበር በቀደሙት ጊዜያት ያለበትን የአከባበር ድምቀት እንደማይቀጥል ብዙ ሰዎች ይናገራሉ። ይህ ጉዳይ ለብዙ ሰዎች ጥያቄ ነው። አድዋ የማን ነው? የመንግስት ወይስ የህዝብ? ታሪክ ሊታገድ ይችላል ወይስ በህዝብ ልብ ውስጥ ሁሌም ይኖራል? መልሱን ለእናንተ ይቀር። አርቲስቱስ ከመንግስት ጋር ተባብሮ ህዝብን ካስከፋ ምን ማድረግ ይገባዋል? እውነቱን ግልጽ ማድረግ ነው። አርቲስት ህዝብ ፊት የቆመ ሰው ነው። ከመንግስት ጋር ተባብሮ ከሆነ ለምን እንደተባበረ፣ ምን እንዳሰበ፣ ህዝብ ያልገባው ነገር ምን እንደነበር በግልጽ መናገር አለበት። አርቲስት ነኝ ብሎ መሸሸግ አይገባም። አርቲስት ተጽዕኖ መፍጠር የሚችል ሰው ነው። ኃላፊነት አለበት። ቃሉ ክብደት አለው። ስለዚህ እኔ ተዋናይ ነኝ ብቻ ማለት አይበቃም። ህዝብን ማዳመጥ፣ ህዝብ ተናዶ ካለ መናገር ብቻ አይደለም መስማት ይገባል። ቅሬታ፣ ቁጣ፣ ጥያቄ ሁሉንም መቀበል ይጠቅማል። አርቲስት ሁለት መንገድ አለው። ፖለቲካ ውስጥ ከገባ በግልጽ ቆሞ መናገር፣ ፖለቲካ ካልፈለገ ግልጽ ርቀት መውሰድ ተገቢ ነው። መሃል ላይ መቆየት ግን ብዙ ችግር ያመጣል። ታሪክና ህዝብ ከመንግስት ይበልጣሉ። መንግስት ይመጣል ይሄዳል፣ ህዝብና ታሪክ ግን ይቀራሉ። አርቲስቱ ይህንን መገንዘብ አለበት። እንደ ሚካኤል ሚሊዮን ያለ አርቲስት ህዝብን ማሳመን ይችላል። ህዝብንም ማስከፋት ለሱ ቀላል ነው። የሚያድነው ግን እውነት፣ ግልጽነትና ኃላፊነት ነው። ታሪክ ሁሌም ታሪክ ነው። ቸርን ሰንብት። ባንዲራና ክብርን በሳንቲም ለውጠ ተገዝተን ቢሆን ትላለ ተኝተ። አድዋ ነፃነት ለሰው ልጅ ክብሩ ነው። ባሪያ ሆኖ መኖር ከሞትም የከፋ ነው። አድዋ 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 አድዋ